ታችሁን ተውት። የእግዚአብሔር ይበልጣል አይበልጥም? እንግዲያውስ ወይራ ንጉሥ አልሆነም ብሏል አሉና ወይን የተባለውን ዛፍ ጠሩት። ወይን ታውቃላችሁ? እስ ወይን የሚያውቅ ወይን ታውቃላችሁ? በልታችሁ ጠጥታችሁ አራት ዋሽ ብዙ የወይን ፍሬ ብዙ ያለ አይመስለኝም። እዚህ ጠጥታችሁ ነው መሰለኝ። በጣም ብራይትነሳችሁ ጨመረ ጠጥታችሁ ስላችሁ። መቼም ወይን ታውቃላችሁ። ወይን ማወቅ ብቻ ሳይሆን የወይንም ጥቅስ ታውቃላችሁ አይደል? መቼም በየግሮሰሪው የሚጠቀስ ጥቅስ ስለሆነ አይ መጽሐፉ እኮ ወይን ያስተፌስ ይላል ደግሞ አትስከር የሚልም ደግሞ ተጽፏል አይደል? አልተጻፈም እንዴ? ምን ነው አኮረፋችሁኝ? ትቼዋለሁ። በጾም ነው አይደል? አይነሳም፣ አይነገርም። እግዚአብሔር ከሁላችን ጋር ይሁን። ወይን ንገስብን አሉት። ወይን እንደ ወይራ ራሴን ማየት አለብኝ። ምንድነው ጸጋዬ ያለ ክርስቲያን እንዲህ ነው የሚለው። አያችሁ ዓለም ለሹመት ስታዘጋጅ ምንድነው ማጣው በል አዩ እና ራሱን ተመለከተ። ወይን ንጉሥ ከሆንኩኝ እማጣው ጸጋ አለ ብሎ ራሱን መረመረና እንዲህ አለ፣ ለቤተ እግዚአብሔር መስዋዕትነቴ አለ በሏ ለሰው ትፍሲት መሆኔ የሰው ልብ ደስ ማሰኘቴን ትቼ ንጉሥ መሆን ምን ያደርግልኛል? ሰዎች ቢጠጡኝ የሰው ልብ ደስ የማሰኝ መጠጥ ነኝ። ለቤተ እግዚአብሔር መስዋዕትነቴን ትቼ አይ ንግስናው ይቅርብኝ ጸጋዬ ይሻለኛል አሉ። ክርስቲያን ምርጫችሁ ጸጋ ይሁን። ከእግዚአብሔር ከጸጋ ግምጃ ቤት አያውጣችሁ። እስቲ ጸጋችን ይሻለናል በሉ። አያችሁ እግዚአብሔር ካስቀመጠ ሰዎች አያነቃንቋችሁ። እውነት ሐሰት? እግዚአብሔር ከሾመ የሰው ጭብጨባ አያወርዳችሁም። እውነት ሐሰት? ዓለም ግን ዋሾ ስለሆነች አጨብጭባ ታወርዳለች። አጨብጭባ ትሾማለች፣ አጨብጭባ ታወርዳለች። እግዚአብሔር የሾማቸው ግን ለዘላለም ሾመኞች ናቸው። ስለዚህ ጸጋ ይሻለኛል አለ እና ማን ይንገስ? በለስ የተባለው ዛፍ ተጠራ። ማን ተጠራ? በለስ ንገስብን አሉት። በለስ እንዲህ አለ፣ እንደ ሌሎች ወንድሞቼ እስቲ ጸጋዬን ልመልከት ብሎ ራሱን ሲመለከት ጣፋጭ ምግብ ነው። ታውቃላችሁ በረሃማ ሀገር ለኖራችሁ በለስ ጣፋጭ ምግብ ነው አይደል? በለስ መቼም በልቶ የማያውቅ ሰው ይሄው ምግብ ነው ቢሉት መቼም አውቆ አይበላውም አይደል? እንዴት እንደሚበላ ያላወቀ ሰው እና በለስ አይ ጣፋጭ ምግብነቴን በሰው ዘንድ ተፈላጊነቴን ትቼ ንጉሥ መሆን አልፈልግም፣ ጸጋ ይሻለኛል አለ። ማን ይንገስ? ሁሉም ጥላ ያለው በጥላው፣ ዛፍ ያለው በዛፍ፣ ፍሬ ያለው በፍሬው፣ ሁሉም ራሱን እያየ እኔ እኮ ጥላ መሆን እችላለሁ። አያችሁ የበረሃ ሰው ቢመጣ ወይራን ቢደገፈው ያስደግፋል። እውነት ሐሰት? አያችሁ። ስለዚህ ማን ይንገስ የሚለው ጥያቄ ሲነሳ ከስብሰባው መካከል ከዛፎች መካከል ፍሬ ያልነበረው ጥላ የማይሆን አንድ የደረቀ ዛፍ የማይባል ደረቅ እሾህ በስብሰባው ላይ ተገኝቶ ነበርና እንግዲያው የሚነግስ ከጠፋ እሾህ ንገስብን አሉት። እስቲ እሾህ በሉ። በጣም ሰው በነገር ሲያደማችሁ እገሌ እኮ ትላላችሁ አይደል? እኔ አላልኩኝ አይደል? በጣም ሰዎች ነገረኞች ሲሆኑ እንደው አንዳንድ ጊዜ ከምላሳችን ከአንደበታችን የሚወጣ ቃል ከእሾህ በላይ የሚያደማና የሚዋጋ ነው። ታውቃላችሁ ብዙዎቻችን የሰው ምላስ ፈርተን በጓሮ የምንወጣ መንገድ የቀየርን ሰዎች እንኖራለን አይደል? ሲያልፉ ጣል የሚያረጉብን ቅስም የሚሰብር አንገት የሚያሰብር ተስፋ እንድንቆርጥ በእግዚአብሔርም ጭምር እግዚአብሔርን ደጅ በመጥናታችን ጭምር ምን አረገልህ እግዚአብሔር እያሉ ከአንደበታችን ቃል እየወረወሩ ከቀስት በላይ የሚናደፍ ምላስ ያላቸው ሰዎች አሉ። አያችሁ እና እሾህ ንገስብን አሉት። እሾህን አምኖ እሾህ እኮ ጥላ የለው ማንን ያስጠልልና ደረቅ እኮ ነው። እሾህ በትዕቢት እንዲህ አለ። ዛፍ ያለው እንዲህ ይላሉ አባቶች፣ ፍሬ ያለው ዛፍ ምን ይላል? ዘንበል ይላል። እውነት ሐሰት? ንገሩኝ እንጂ ትህትና የሌለበት ሰው ጎንበስ ይላል እንዴ? ንገሩኝ እንጂ። አያችሁ ሁሉ በትህትና ራሳቸውን እምቢ አይገባንም፣ በጸጋ ከብረናል፣ እግዚአብሔር የሰጠን ጸጋ ይሻለናል ብለው እምቢ አሉ። ንጉሥ ሁን ሲሉት እሾህ አልጠበቀም። እንዲህ አለ፣ ታነግሱኝ ከሆነ ከዶግ ከእሾህ እሳት ይውጣ፣ የሊባኖስን ዝግባ ያቃጥለው ካለ በኋላ ኑ አጽልሉ ታሕተ ተጸላሉት ያላቸው። ኑ ከጥላይ በታች ተጠለሉ አላቸው። ምን ጥላለው? እሾህ አለው። እሾህን ያመኑት
70 የሩበዓል ቤተሰቦች የአቤሜሌክ ቤተሰቦች ናቸው። እሾህ የተባለው አባቱን የገደለው አቤሜሌክ ነው። ቤተ መንግስቱ ስልጣን ሰጣቸዋለሁ፣ መኳንንት መሳፍንት አደርጋቸዋለሁ ብሎ ወደ ቤተ መንግስት ይዟቸው ሄደ እንጂ ስልጣንም አልሰጣቸውም። ሰማችሁኝ አይደል? አንድም ነገር ያደረጋላቸው ነበረ። እያስለቀሰ ለ3 ዓመት እየገረፈ ገዛቸው። ለ3 ዓመት ግን ኢዮአታም በተራራው ላይ አለቀሰ። የኢዮአታምን ለቅሶ ሰማ። የኢትዮጵያውያኖችንም የእናቶቻችንን እንባ አማኑኤል ይስማ። እንባን የሚያብስ እግዚአብሔር በእውነት ከጉንጮቻችን ላይ እንባን ያብስልን። ከኢትዮጵያ ምድር ላይ እግዚአብሔር መከራን ያርቅልን። መፈናቀልን፣ ጦርነትን፣ ልዩነትን እግዚአብሔር ከሀገራችን ያንሳልን። ከ3 ዓመት በኋላ እግዚአብሔር በአቤሜሌክ መንግስት ላይ ሾህ በተባለው በአቤሜሌክ መንግስት ላይ ክፉ መንፈስን ሰደደ ይላል። የማያግባባ መንፈስ፣ ቋንቋ የሚያደበላልቅ መንፈስ፣ ሰላም የሚነሳ ረፍት የሚነሳ መንፈስን ሰደደ። ከዛስ አንዱ የሚናገረውም አንዱ ማድመጥ አቃተው። እርስ በርስ ተከፋፈሉና ጦርነት አወጁ። አቤሜሌክም ተዋግቻ አሸንፋለሁ ብሎ በትዕቢት ተነሳ። እግዚአብሔር ግን ፈረደ ይላል። እግዚአብሔር ይፍረድ። ይፈርዳል አይፈርድም? ፍርድ ከማን ነው? ፈረደ እግዚአብሔር። ማን ነው? አቤሜሌክ ሊዋጋ በፈረስ ላይ ጋሻና ጦሩን ይዞ ሲወጣ እግዚአብሔር በሴት ላይ ጣለው ይላል። በማ ላይ ወገቡን ሊፈትሽ ከፈረሱ ወርዶ እንደተቀመጠ መጅ የተባለውን ድንጋይ ከወንዙ ውስጥ ለቅማ አምጥታ በራሱ ላይ በአናቱ ላይ ጣለችበት። እሱ እጁን በአባቱ ላይ አነሳ። እግዚአብሔር ደግሞ ሴት በሱ ላይ እጁን እንድታነሳ አደረገ። እግዚአብሔር የበቀል አምላክ ነው። እግዚአብሔር የምን አምላክ ነው? በቀል ማን ነው? በሴት ላይ አናቱን ገምሳ ደሙን አፍስሳ ጣለችው። በሞትና በሕይወት መካከል ሆኖ ማን ነው አናቴን የመታው ብሎ ሲመለከት አጠገቡ የቆመች ሴት ናት። ጦር ያልያዘች፣ ጋሻ ያልያዘች፣ ሰይፍ በእጇ ያልያዘች፣ በድንጋይ ጎልያድን በጠጠር የጣለ እግዚአብሔር አቤሜሌክን በድንጋይ ያስመታው እግዚአብሔር። አያችሁ። እዛ በኋላ ወታደሮች ደረሱ። እባካችሁ እናንተ የኔ ወታደሮች ሴት ገደለችው ተብሎ በዘመኔ ታሪኬ እንዳይበላሽ በሰይፋችሁ ልቤ ላይ ቆሙና ግደሉኝ ብሎ ለመናቸው ይላል። አያችሁ። ሰይፍ ያነሱ በሰይፍ ይጠፋሉ። የሞት ድግስ የደገሱ ለነሱም የሞት ድግስ ይደገስላቸዋል። በሰው በር ላይ የሐዘን ድንኳን የጣሉ ነገም እነሱ በር ላይ ይጣልላቸዋል። ወገኖቼ ክፋት አይጠቅመንም፣ መጣላት አይጠቅመንም፣ መለያየት አይጠቅመንም። ይጠቅመናል ወገኖች፣ በማርያም ይጠቅመናል ወይ? እና ወታደሩ ተነሳና ሰይፍ ይዞ በንጉሱ ላይ በሚያደማው ላይ ሾህ በተባለው ላይ አባቱን በገደለው ላይ ሰይፉን ይዞ በራሱ ላይ ቆመበት፣ ገደለው ይላል። ፍርድ ማን ነው? ዮሐንስ ወንጌል ምዕራፍ 8 ላይ ስትመጡ አንድ በምንዝር የተያዘችን ሴት አገኘን ብለው አትኖሪም ብለው በሯን ከፍታ እንድትወጣ ተደረገች። ታውቃላችሁ ታሪኩን። አይ እግዚአብሔር ፍርድ ይገርመኛል። እነሱ በዚህ ሰፈር ስማችን በአንቺ የተነሳ ጠፍቷል የሚሏት ለምን? ዝሙት ሰርታለች ነው፣ አመንዝራለች ነው። ከተማው ሁሉ ባንቺ የተነሳ እቺ ኃጢአት የምትሰራዋ ሴት፣ እቺ በዝሙት የምትተዳደረዋ ሴት እያሉ ጣት ይጠቁምብሻል አሏት። እነሱ በተለያየ ቀን ግን ከዚህ ሴት ጋር በኃጢአት ወድቀዋል። የነሱ በደል እንዳይገለጥባቸው ስለፈሩ እሷን ገድለው ከአካባቢያቸው ላይ ያርቁ፣ ከሰፈር ላይ ያርቁ ወሰኑና በፍርድ ሸንጎ በራሳቸው የፍርድ እንግዲህ ሎየሮች ይባላሉ በዘመኑ ቋንቋ ሕግ አጥንተናል የሚሉ ቋንቋቸው አርቲክል የታጀበበት ቋንቋ የወንጀለኛ መቅጫ ነው። እንዲህ ነው፣ እንዲህ ላለው እንዲህ አይነት ቅጣት ነው ይላሉ። እንደዚህ አይነት ሰዎች ደግሞ አንዳንድ ጊዜ ቤተክርስቲያን አካባቢ አይጠፉም። ቤተክርስቲያን ፍርድ ቤት ሳትሆን ሐኪም ቤት ናት። የበደለ ሰው ምሕረት የሚያገኝባት እንጂ የምንካሰስባት ቤት አይደለም። ጣት የምንጠቋቁሙባት፣ የሰው ወንጀል የምንቆጣጠርበት፣ የሰው ኃጢአት ዘርዝረን እንደ ብቅል የምናሰጣበት ቤት አይደለም። ሁላችን እዚህ የገባ ነው ተሸፍኖልን ነው። እውነት አሰት እና ያቺ ሴት በምንዝር ተይዛለች ብለው በሯን አንኳኩቶ ከቤት ጎትተው ወጧት። ድጋሚ ወደ ቤትሽ አትመለሽም፣ በሞት አርቀን ልንገልሽ ነው ብሎ አሏት። ሞት ያወጀባት ጠላት ነው።
እግዚአብሔር ደግሞ የሞትን አዋጅ ገልብጦ በሕይወት የሚያቆም ደግ አባት ነው። ማን ሞት ያልታወጀበት አለ? ማን ያላሟረቱበት አለ? አያችሁ፣ ጥፋታችንን ውርደታችንን የሚፈልጉማ እልፍ ሰዎች አሉ በዙሪያችን። አማኑኤል ስላለ ነው፣ ቅድም ነግሬያቸዋለሁ። እሱ ስላለ ነው ያለ ነው። ከቤት አወጧት። የት እንደሚወስዷት አያውቁም። ግን የወሰዷት ፖሊስ ጣቢያ አይደለም፣ ፍርድ ቤት አይደለም፣ መሐሪው ጋር ወሰዷት፣ ይቅር ባዩ ጋር ወሰዷት፣ ኢየሱስ ጋር ወሰዷት። የተሻለው ዳኛ ነዋ። ግራና ቀኝ ሰምቶ አይደለም የሚፈርደው። ልብና ኩላሊት ያመላለሰውን ያውቃል መድኃኔዓለም። አያውቅም ወይ? በምድር ላይ ዳኝነት ታውቃላችሁ። በሐሰት ምስክሮችም ማርያምን ገብርኤልን ብለው መጽሐፍ ቅዱስ ይዘው መጥተው ምለው ሊያስፈርዱብን ይችላሉ፣ ሊከሱን ይችላሉ፣ ሊወነጅሉ ይችላሉ። ያላዩትን አለየን፣ ያልሰሙትን ሰማን ሊሉ ይችላሉ። አማኑኤል ግን አይነግሩትም። ያውቃል አያውቅም? ማይምረቧት ክርስቶስ ያውቃል። ከሐሳብ አስቀድሞ የሚያውቀውም ቅድመ ሕሊና ኩሎ ያአምር የተባለ እግዚአብሔር ያውቃል። አዋቂ ነው እግዚአብሔር። እና ከዛ በኋላ ኢየሱስ ክርስቶስ ጋር ወሰዷትና እንደዚህ ብሎ ከሰሷት። ከሊቅ እስከ ደቂቅ፣ ትንሽ የለ ትልቅ የለ አረጋዊ የለ የተማረ የለ ጨዋ የለ ሁሉ አለ። ይቺ ሴት ስታመነዝር ነው ያገኘናት። በድንጋይ ተወግራ እንድትገደል ሙሴ ሕግ ሰርቶልናል፣ አንተ ስለሷ ምን ትላለህ አሉ። ሕግ ካላቸው ሙሴ ሕግ ከሰራ የሙሴን ሕግ የሚያስከብሩ ከሆነ ለምን ኢየሱስ ጋር አመጧት? አንዳንድ ጊዜ ጉዳዮቻችን በገዳዮቻችን እጅ እንዳይወድቅ እግዚአብሔር ሲያስመልጠን ወደ ራሱ ያመጣናል። እዚህ ያመጣን እኮ ሊያስመልጠን ነው። ከሞት መንጋጋ ከሞት መንደር ነው ያስመለጠን። አሁን እዚህ ትንሽ ደቂቃ ስለተቀመጣችሁ እንዳትሰለችሁ። አሁን እዚህ ትንሽ ደቂቃ ስለቆማችሁ እንዳትሰለችሁ። ምን አይነት ሞት እንዳለፈላችሁ ምን ታውቃላችሁ? በመንገዳችሁ ላይ ምን እንዳሳለፈላችሁ ምን ታውቃላችሁ? ወገኖቼ አያችሁ፣ ጠብቆን ነው በቤቱ ያስቀምጠን። ከሌሎችም መርጦን ነው እግዚአብሔር በቤቱ ያስቀምጠን። እና አጠር አድርጌ ስነግራችሁ ጌታ ዝም ብሎ ክሷን ሰማ። ሁሉም ነው የፈረደባት። ያልተናገረ አንድም ሰው አልነበረም። እና አንተ ስለሷ ምን ትላለህ? አንተ ስለ ወንድም ምን ትላለህ? ወንድሜ እህትሽ በሌለችበት ስለ እህትሽ ምን ታወሪያለሽ? ጥሩ እናወራለን፣ ከጀርባ በጎ እንላለን። እስቲ እየጾምን ያለ ነው፣ በጎ እናወራለን ስለ ወዳጆቻችን። አናማቸውም፣ አንከትፋቸውም፣ አንቆራርጣቸውም፣ በሐሜት ቢላዋ አንዘለዝላቸው። አያችሁ። እና አንተ ስለሷ ምን ትላለህ ሲባል ጌታ እንዲህ ያለ፣ ከእናንተ መካከል ኃጢአት ያልሰራ ንጹሕ ነኝ ብሎ የሚያምን ሰው ካለ ቀድሞ በድንጋዩ ገራት አለ። ቀድሞ ምን ይበላት? በድንጋዩ ገራት። ንጹሕ ነኝ የሚል ሰው ኃጢአት የለብኝም፣ አላመነዘርኩም፣ አልተዳደፍኩም የሚል እሷን ለመክሰስ ብቃት ያለው ንጹሕ የሆነ ሰው ከተገኘ ይግደላት፣ ፈቅጃለሁ አለ ጌታ። መኑ ዘይነጽም ኃጢአት? ከኃጢአት የነጻ አለ? ንጹሕ ነን ብላችሁ ታስባላችሁ? እኔ ንጹሕ ስለሆንኩኝ ነው፣ እኔ አበሳ በደል የለብኝም የሚል ሰው አለ? ንገሩኛ። ሐኪም ቤት እኮ ነው የመጣ ነው፣ መድኃኒት ፈልገን ነው የመጣ ነው፣ ምህረቱን ፈልገን ነው። የሰው ልጅ እግዚአብሔር የምህረቱ ጥገኛ ነው። የተጠጋ በኋላ ወደ የእሷ ብቻ ተሸፈነ። እሷ የሰው በደል አልገለጠችም። ጌታ በተለያየ ቀን በሌላ ክርስቶስ ደግሞ ሞቷን በሕይወት ሊቀይርና እሷ የሰው በደል ስላላወራች እሷ የሰው ነውር ስላልገለጠች እነሱ የሰው በደል ስለገለጡ የእነሱን ክርስቶስ ገለጠባቸው። የእሷን ግን ሸፈነና። እስቲ በደሌ ተሸፍኖልኛል የምትሉ ኃጢአቴ በምሕረት ተሸፍኖልኛል የምትሉ ስለሸፈነልን ስለ እግዚአብሔር እስቲ ክብር ይሁንለት። እግዚአብሔርን አመስግኑ። ማን የተመሰገነ ይሁን? የሸፈነልን ማን የተመሰገነ ይሁን? የደበቀልን ማን የተመሰገነ ይሁን? ያልገለጠብን ማን የተመሰገነ ይሁን? የከፈተልን ማን የተመሰገነ ይሁን? እዛ በኋላ ግንባራቸው ላይ ሲለጠፍ እንደምታውቁት የኔ ግንባር ላይ ተጻፎ ሌላ ሰው ካላነበበን የኔን ግንባር ላይ መስታወት ሲቃልቁ ባላውቃው አንዱ የአንዱን ኃጢአት ሲመለከት ድንጋያቸውን በጌታ ስም እያስቀመጡ ሁሉ ውልጭ ብሎ ጠፉ። ሁሉም ከተበተኑ በኋላ ገዳዮቿን ድንጋይ ጥለው ከጠፉ በኋላ መሐሪውና ያቺ ምሕረት የምትፈልገዋ ያቺ ኃጢአተኛ የተባለችው የተከሰሰችዋ ሴት ከክርስቶስ ጋር ብቻ ከቆመች በኋላ
ጌታ ቀና ብሎ አያት ይላል። ዛሬ በምሕረቱ ቀና ብሎ ያያል። እንዲያው እግዚአብሔርን ከመውደዳችሁ የተነሳ ስራ ቦታ በቃው እንዲያው ከቤታችሁ ለምሳቃችሁ እንጀራ ይዛችሁ መጣችሁ አላችሁ የላችሁ ትኖራላችሁ። ቢሮ ገብታችሁ ስራ ቦታ ውላችሁ ደግሞ መጣችሁ 9 ሰዓት ወይ 8 ሰዓት አካባቢ ቅዳሴ ተፈጠጣችሁ እንዲህ ብላችሁ ደግሞ በምሳቋ ተቋጥሯል ጥቂቷን እንጀራ ቀምሳችሁ ወደ ቤት ልትሄዱ፣ አንዳንድ ቀን ደግሞ ተመለሳችሁ እንዲህ አይነት በጎ ነገር አድርጋችሁ ማታ ምን ላለሳችሁ የምትመጡ በጎ ክርስቲያኖች አላችሁ። እግዚአብሔር ልባችሁን ያድሳል። እግዚአብሔር ጓዳችሁን ያስተካክላል። እግዚአብሔር ቋጠሯችሁን ይፈታል። እግዚአብሔር ጉድለታችሁን ይሞላል። እግዚአብሔር በጎ ነገራችሁን በጎነታችሁን አይቶ እግዚአብሔር የበጎነታችሁን ዋጋ ይከፍላል። በዚህ ጾም ላይ ቀጥላችሁ በየትኛውም አይነት የቅድስና መንገዱ ተመላለሱ፣ ስገዱ፣ መጽውቱ፣ ጸልዩ፣ ይቅር በሉ። እግዚአብሔር ደግሞ የእናንተን ስራ ይሰራላችሁ። ቤታችሁን ያስተካክላል። ትዳራችሁን ያስተካክላል። ንግዳችሁን ያስተካክላል። ስራችሁን ይባል። ልጆቻችሁ ነው ማን አለ ና ጌታ ቀና ብሎ አያት በምህረት አይሆን ማሪው ተመለከተ። አሁን እኮ ማሪው አይሆን ማን ያየ ማሪው ያየ ይቅር ባይ በሱ አይነት ሁኔታ ያየ ማን ያየ መቼ በእኔና እናንተ ለመታየት አይደለም። እኛ ዘቆኖ በምህረት አይኖቹ ለመታየት ነው። እናንተ ጋር ለመታየት አይደለም። ምንም የሚታይ ነገር በጎ ነገር ስለሌለ እየሰማችሁ ነው። እና አንቺ ሴት የሚከፍሱሽ ትሙት ብለው ፈርደውብሽ የነበሩ እነዛ ድንጋይ ጨብጠው የነበሩ ሰዎች ወዴት አሉ አላት። ወዴት አለ ገዳይ? ያስመቀኝ የነበረ ጉድጓድ ሲቆፍርብህ የነበረ መርድ ሲበጠብጥህ ድግስ ሲደግስልህ የነበረ ስምን ሲያጠፋ ታርጋ ሲለጥፍብህ የነበረው ገዳይ ጌታ እናንተ አማኑን ተጠለሉት ተደረገፉት ገዳዮቻችሁ ይበቀላሉ። እግዚአብሔር ይነሳ አላል ጠላቶች ይበተኑ። ማሲነሳ በአራቱም አቅጣጫ አልፎ ይቅበሩ። እግዚአብሔር ባለ ቀዳዳቸው ይነግራል። እሱማ አይተደገፈ እንዳሉን አይደለም እንዳወሩብን አይደለም የሚያውቀን ልባችንን እሱ ብቻ ነው። እውነት አሰራ እና ይገርማል። ጌታ ሆይ ከሳሾቼ ወዴት እንዳሉ አላውቅም፣ እኔ ብቻዬን ካንተ ጋር እንደሆነ ያለ እሱ ብቻ ይበቃል። እሱ ብቻ አይበቃል። ለኑሯችን አይበቃል። ለትዳራችን መዳን አይበቃችሁም። ከበቂ በላይ ነው። ወዳሪያ እኔ ብቻ ካንተ ጋር አለ ኃጢአቴን ሸፍነህ በፊት ያቆምከኝ አንተ ብቻ ነህ። ሌላውማ ወንጀሎኝ ነበር፣ ሌላውማ ፈርዶብኝ ነበር፣ ሌላውማ ገልጦብኝ ነበር። አንተ ብቻ ከደኝ አንተ ይኸው ሌላ ሰው ላይ ከሳሽማ እኮ አንተ ስትቆምልኝ ድንጋይ ጥሎ ሊወረውርብኝ ያዘጋጀው ሊጥልብኝ እርግጠኛ የሆነው አናቴን ገንዞ ደሜን አፍስሶ ሊገለኝ የነበረ ጠላት እኮ አንተ ስትቆምልኝ ተበትነዋል። እሱ ይቁምና በዙሪያችን ለደመና የተከበቡን ጠላቶቻችን ይበትነን እና ማንም የለም። ብቻዬን ነኝ። ምን እስቲ ብቻዬን ነኝ። በብቸኝነት የማይተዋቸው አማኞች ከእናንተ ጋር ነው። እስቲ ከኔ ጋር ማጥፋት ስትችል ያዳንከን ነው። ጉስቁልናን የምትለውጥ የድሆች ቀን ነው። ጎኑ ባዶ ለሆነው ጽኑ ረዳት በራሱ የሞተ ባንተ የሚድንብህ እልልታ ከቤቱ ለራቀው ዝማሬ የምትሰጥ የሚሸፍን እውነት ያለ ከባት ያመሳ መድኃኒዓለም ማዕበል ላስጨነቀው ወደሙ ትልቅነትህ ኩራት የሌለበት ፈቃድህ ሁሉን የሚገዛ ለተመረዘች ነፍሳችን መድኃኒት የኑሮ ጩኸት ሲያስጨንቀን ጸጥታችን በሞት ቀጠና የምታኖረን ጥላችን መደገፊያችን መታመኛችን የቅዱሳን አምላክ የድንግል ማርያም ልጅ መድኃኔዓለም ሆይ በአንተ የሕይወት ጥላ ውስጥ ስለተጠለልን እናመሰግናለን። ክብር ሁሉ ለስምህ ይሁን። አምላከ ቅዱስ እስጢፋኖስ ከሁላችን ጋር ይሁን። ይህችን ዕለት ባርኮ ቅዱስ የሰጠን እግዚአብሔር ስሙ የተመሰገነ ይሁን እና ስላጨበጨባችሁ ደግሞ አትደንግጡ። የጾም ያጨበጨባችሁ እግዚአብሔር ምስጋና ይገባዋል አይገባውም? አዎ ጾም ነው። ግን አንዳንድ ቀን ከበጎነት ውስጣችሁ ሲነካ ልትሉና ችግር ስለሌለው ነው። እና እንግዲህ ደብሩ ደብረ ሰላም ነው። አስተዳዳሪ መላከ ሰላም ናቸው። ቦታው የሰላም ቦታ ነው። ሰላምና ጸጥታ ለቤታችን አማኑኤል ያድርግልን። እጅግ የምትወዷቸው ታላቁ አባት በገቡ ቀን
እዚህ መጥቼ ተገኝቼ ነበረ። ዛሬ ደግሞ ለመጀመሪያ ጊዜ እዚህ ደብር ላይ ደብረ ሰላም ቅዱስ እስጢፋኖስ ለወንጌል አገልግሎት መጥቻለሁኝ። እሺ አባታችን ቃል ይዋሉ በጀርባና ገብቻለሁ። እግዚአብሔር ከሁላችን ጋር ይሁን። በዚህ በአብይ ጾም አንደኛው ሳምንት መጥቻ አገለግላችኋለሁ እግዚአብሔር ፈቃዱ ከሆነ እና እጆቻችሁን አንድ ጊዜ ከፍ አድርጉልኝ። እኔ ጨርሻለሁ። የትምህርታችን ርዕስ ኑ ከጥላይ በታች ተጠጉ ማለት ከምን በታች እግዚአብሔር ጋር መጠለል ትፈልጋላችሁ? ለዘላለም በሱ እቅፍ መኖር ትፈልጋላችሁ? የበደላችሁትን ካሱ፣ የቀማችሁትን መልሱ፣ ይቅር ለእግዚአብሔር ተባባሉ፣ ወንድማችሁን ይቅር በሉ፣ እህታችሁን ይቅር በሉ። በሞት መለየት የመጣ ቀን መቃብር ላይ ቆማችሁ ወንድሜ ማረኝ ከምትሉ እህቴ ማረኝ ከምትሉ ዛሬ ይቅር እንባባል፣ እግዚአብሔር ደግሞ ይቅር ይለናል። እሺ በዚህ ጾማችን የምንጠቀም ያድርገን። ደብረ ሰላም እስጢፋኖስ እየመጣችሁ የሰላም ቦታ ስለሆነ መጣችሁ ቦታው ላይ ተማጽኑ። ትልቅ ቦታ ነው። እሺ እዚህ ቦታ ላይ እንኳን እኛ ነገስታቱ ተጠቅመውበት አልፈዋልና እኛም እንድንጠቀም ጌታ መንፈስ ቅዱስ ይርዳል። ታላቁ ወንጌላዊ ከዚህ በፊት ሰሚት ቅዱስ ጊዮርጊስ በነበሩበት ሰዓት ላይ እጅግ ወንጌል ተቀጣጥሎ የወንጌል ችቦ የወንጌል መብራት ተቀጣጥሎ ነበረ። ዛሬም እየተቀጣጠለ በመላከ ሰላም እያየን ነውና መላከ ሰላም ከዚህ በለጠ ወንጌል አቀጣጥሎ ቦታው እኛ እንድንባረክ እግዚአብሔር ለአባታችን ዕድሜና ጤና ያድልልን። እናንተም ዕድሜ ጤና ያድልላችሁ፣ ልጆቻችሁን ይባርክላችሁ። የምንወዳት የእግዚአብሔር መለኮታዊ ጥበቃ ተለያ ቅድስት ኢትዮጵያ ሀገራችንን ሰላም ያድርግ። የሚሰማው ክፉ በጆሮ እንደሰማን በዓይን አያሳየን። እየነደደ ያለው እሳት በቸርነቱ ሥላሴ ያጥፋል። እንደ ቀድሟችን ወደ አንድነታችን ሥላሴ ይመልሰን። ይቆይ። በደንብ እግዚአብሔርን አመስግኑ። በጊዜውና በቃሉ የመከረን የገሰጸን ያስተማረን ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቃሉን ላሰሙን ለመምህራችን ለአባ ሕርያቆስ አምላካችን እግዚአብሔር ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ በዕድሜ በጸጋ ይጠብቀልን፣ በታላቁ ክብር ያብቃልን። እንዲህ አይነት ወንጌላውያን እንግዲህ ቤተ ክርስቲያን አሏት። እንዲህ አይነት አባቶችና አሁንም በዕድሜ በጸጋ ይጠብቅልን፣ አስመ መምህራንን ያድልልን። የገብርኄር ይመጣል ማለት የገብርኄር ማለት መጋቢት 13 ደግሞ የደብረ ዘይት ሳምንት ማለት ነው። የዛለት መጥተው ያስተምራሉ። እንግዲህ እሑድ ጠዋት ልዩ ጉባኤ አለ። ምዕመናን መምህራን እየተጋበዙ ዘማሪያን እየተጋበዙ ነው። እንዲሁም በዛሬው ማታ ደግሞ በሀገረ አሜሪካ እግዚአብሔርን እያገለገሉ ያሉ ዶክተር መምህር ዘበነ ለማ በማታው መርሃ ግብር ይመጣሉ። እንዲሁም የፊታችን እሑድን የኔታ ወልደ ትንሣኤ ይመጣሉ። መምህራን ዘማሪያን እየተጋበዙ ነው። ይሄ ሁሉ መንፈሳዊ ድግስ የሚደገሰው ለእናንተ ስለሆነ እናንተ ደግሞ በጊዜው በሰዓቱ እየመጣችሁ ይህንን መንፈሳዊ ማዕድ ይህንን ሰማያዊ ማዕድ እንድትመገቡ ቤተ ክርስቲያን ጥሪዋን ታስተላልፍላችኋለች። እንድንመጣ እንድንማር ማን ይርዳን? ይሆናል ማን ይርዳን? እግዚአብሔር በቸርነቱ ሁላችንን ይርዳን። አሁን ቀጥታ ወደ ዝማሬ አገልግሎት ነው የምንሄደው። እህታችን ዘማሪት ምርትነሽ ጥላሁን ዝማሬ ትዘምርልናለች። ከእሷ ጋር ሆነን እግዚአብሔርን እናመሰግንና የደብራችን አስተዳዳሪ ክቡር መላከ ሰላም አይነ ኩሉ አሉ። እንዲሁም ደግሞ ቀድሞ ከዚህ ቦታ ለረጅም ዘመናት እግዚአብሔርን ሲያገለግሉ እናንተን ሲያገለግሉ የነበሩ አሁን ደግሞ በትልቁ ማዕረግ የላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ሆነው ቤተክርስቲያን እያገለግሉ ያሉ ክቡር አባታችን መላከ ፀሐይ ተስፋ ማርያም ነጋሽም አሉ። እንግዲህ ሁለቱም አባቶቻችን መንፈሳዊ አባታዊ መልእክታቸውን
አስተላልፈውልን ከቅዳሴ በፊት ደግሞ 5:20 ላይ ደግሞ በዚሁ ትምህርተ ወንጌል አለ። በቅዳሴው እንሄዳለን። አሁን ቀጥታ ወደ ዝማሬው እንሄዳለን። ወደ ዘማሬው መተነሽ እንደማረፈዳችን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሁን እንዘምራለን። በመከራ
አምንሃለሁና ትተኸኝ አታውቅም። ያ ሁሉም አለፈ ቀረ ወደ ኋላ። ማልቀስ ማንባት ይብቃኝ ከእንግዲህ በኋላ። ቁስሌን ቆሰልክልኝ ጥሜንም ተጠማ። መቼ ገባኝና የመስቀሉ ዓላማ። ለካስ ለፍቅር የማይሆኑት የለም። አሳየኸኝ ጌታ ታላቅ ነህ ዘላለም። እንዴት ወጣው ብዬ ከቶ አልደነቅም። አምንሃለሁና ትተኸኝ አታውቅም። ያ ሁሉም አለፈ ቀረ ወደ ኋላ። ማልቀስ ማንባት ይብቃኝ ከእንግዲህ በኋላ። እንዴት ወጣው ብዬ ከቶ አልደነቅም። አምንሃለሁና ትተኸኝ አታውቅም። ያ ሁሉም አለፈ ቀረ ወደ ኋላ። ማልቀስ ማንባት ይብቃኝ ከእንግዲህ በኋላ። ይቀበልልን።
ስምሽን ለልጅ ልጅ እነግራለሁ እናቴ በመልጃይ ሰው ሆኛለሁ እመቤቴ ስልሽ ነይልኝ ማይበል ሳይነቅለኝ ስምሽን ለልጅ ልጅ እነግራለሁ እናቴ በመልጃይ ሰው ሆኛለሁ እመቤቴ ስልሽ ነይልኝ ማይበል ሳይነቅለኝ እመቤቴ ብዬ ስምሽ መጥራቴ ቢራቆትብኝ ነው ባዶ ቢሆን ቤቴ አይኖቼን ከእንባ ከለቅሶ ከልክይ ልብሽ ይራራልኝ ወደኔ አዘንበይ ስምሽን ለልጅ ልጅ እነግራለሁ እናቴ በመልጃይ ሰው ሆኛለሁ እመቤቴ ስልሽ ማይበል ሳይነቅለኝ ባህሩን ቢሞላ አምናለሁ በልጅሽ አንገት አያስደፋም እናቴ ጸሎትሽ ስምሽን ስጠራ እጆቼን ዘርግቼ ቀስታቸውን ሁሉ ጣሉ ጠላቶቼ ስምሽን ለልጅ ልጅ እነግራለሁ እናቴ በመልጃይ ሰው ሆኛለሁ እመቤቴ ስልሽ ማይበል ሳይነቅለኝ ሰላም አለኝ አሁን ይህንን አውቃለሁ እጅግ ብዙ ነገር ካንቺ አግኝቻለሁ ማድጋዬ ሞልቶ ዓለም ተመልክቷል ምድረ በዳው ልቤ በጸሎትሽ ረክቷል ስምሽን ለልጅ ልጅ እነግራለሁ እናቴ በመልጃሽ ሰው ሆኛለሁ እመቤቴ ስልሽ ነይልኝ ማይበል ሳይነቅለኝ ስምሽን ለልጅ ልጅ እነግራለሁ እናቴ በመልጃሽ ሰው ሆኛለሁ እመቤቴ ስልሽ ነይልኝ ማይበል ሳይነቅለኝ ፍቅሯ አይደርብን። የዝማሬና የምስጋና ባለቤት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዝማሬውን ለዘመረችልን ለዘማሪት ምርትነሽ ጥላሁን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመኗን አምላካችን እግዚአብሔር ይባርክልን፣ በእድሜ በጸጋ ይጠብቅልን። እንደውም አብሮን ክራኑን እየደረደረ የዘመረልን ወንድማችን ዘማሪ ፍስሐ ዝማሬ መላእክት ያሰማልን፣ እሱንም በእድሜ በጸጋ ይጠብቅልን። በዚሁ መንፈሳዊ አገልግሎት እስከ መጨረሻው ዘመናቸው ድረስ በቤቱ እንዲያጸናልን ፈቃዱ ይሁንልን። እንግዲህ ምእመናን በማታው መርሃ ግብር